Meu pai My father always told me football is a gift from God. presente de Deus. አባቴ ብል ነበር ነገን ያሳየኝ ነብይ እርሱ እግር ኳስ ለኛ ብራዚላውያን የፈጣሪ ስጦታ ነው ይል ነበር። እናቴ ደግሞ የሰይጣን ሥራ ነው ብላ ታምናለች። ለጉዳትም ያጋልጥ ምስጋና አልባ ትለዋለች። ሰው እንዴት በሰንበት ማለዳ ወደ ቤተክርስቲያን ይሄዳል እንጂ ልጁን ይዞ ወደ ኳስ ሜዳ ይሄዳል ስትል ትጸልይልን ነበር። ልጄ ልብ ካለ ከበረታ በውጣ ውረድ ካልተሸነፍ ራስህን ጥሩ ስፖርተኛ ለማድረግ ጠንክረህም ከሰራ የኳስ ንጉስ ትሆናለህ። የወገኖቼ የደስታ ምንጭ የማራካናዞ ጠባሳ አምባችንን የምታብስልን ዓለምም ስላንተ ያወራል። ሀገር ብራዚልም ባንተ ትኮራለች። ስምህ ከትውልድ ትውልድ ይዘከራል። የዓለም ዋንጫውንም ታሸንፍልናለህ። ጫማ ደጋግመው የጠረጉ ሸካራ እጆችህ ወርቅ ኳሱንም ይቀበላሉ። በባሮ ጎዳናዎች በጫማ ጦት የተፈነቀሉ የግርጣት ጥፍሮችህም ውብ ጎሎች የሚያመርቱ ዓለምን የሚያስደምሙ ታሪክ ሰር ይሆናሉ። አድማጮች ይህ የኳስ ንጉሱ ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ ድንቅ ታሪክ ነው። Atenção, caminha Pelé, chutou! ጎልደን ኦልዲስ ዘሪል ጎት 1281 ጎል በ1363 ጨዋታዎች ፔሌ ጥቁሩ ፎሶሊያ ከባሮ ሳንቶስ ጎዳናዎች ሊስትሮን ጥሎ በኳስ የነገሰው ዘመን ተሻጋሪ የብራዚላውያን የማንነት ቀለም ነበር። ፔሌ የእግር ኳስ ጨዋታን አልፈጠረም፣ እግር ኳስም ፔሌን አልፈጠረም። የእግር ኳስ ጨዋታ ከፔሌ በፊት ነበረ፣ ከፔሌ በኋላም ይኖራል። ግን እንደ ፔሌ ያለ የኳስ ንጉስ ከእርሱ በፊት አልነበረም፣ ወደፊትም አይኖር ይሆናል። ብራዚላውያን ጋሪንቻን ያፈቅራሉ። ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ የኳስ ንጉሳቸውን ያመልካሉ። የሁሉ ነገር ጀማሪያቸው እንደሆነ ይመሰክራሉ። ስለ ታላቁ የኳስ ታሪካቸው ሲያወሩ የኳስ ንጉሳቸውን ከፊት ያስቀድማሉ። ዓለምም ይሄንን ይቀበላል። ዘ ቢዩቲፉል ጌም እግር ኳስ በቢጫው መለያ ቀለም ከማራካናዞ ጠባሳ ማግስት በዓለማችን እንደ ልቡም ናኘ። ብራዚልም በፈርቀዳጁ ውድ ልጇ ፔሌ ደመቀች። እግር ኳስም የብራዚሊያን ገጽታ መልክ ሆኖ በዓለማችን እንደተወደደ ቀጠለ። Ronaldo chop, Pele did it first. The Cruyff turn, Pele did it first. The Rabona, Pele did it first. Edson Arantes do Nascimento, Pele, more than just a name, more than just a footballer. ይህ ቀን የብራዚላውያን የተረገመ ቀን ነው። 1950 የዓለም ዋንጫ ፍጻሜ ማራካናዞ የድለቢሱ ግብ ጠባቂ ባርቦሶ ሞት የታወጀበት እስከ ሕይወቱ ፍጻሜ ያለ ኃጢአቱ የተንገላታው አፈር ገብቶም ከወቀሳ ያልዳነው የሕይወት አጋጣሚ ጥቁሩ ቀን ከ70 ዓመት በፊት ማራካኛ የዓለም ዋንጫ ፍጻሜ 1950 ብራዚል ከዩራጓይ 200 ሺህ ተመልካች ማራካኛ ታድመዋል። ሁሉም ብራዚል እንደምታሸንፍ ተማምኗል። በዓለም ዋንጫው ድል ዳንኪራው ሊታይ የሳምባው ጭፈራ ሊደራ ይህንን የተጠራጠረ ብድ ነው። የመጀመሪያው የዓለም ዋንጫ ድል በኳስ ፍቅር ለከነፈችው ሀገር ብራዚል ማን የጊጊያ ኡራጓይን ገመተ? እግር ኳስ ተንከባካቢዋን ከዳች። ምርጡ ቡድን ያልታሰበው ገጠመው። ይህንን ማናምኖ ይቀበል? ነጩ መለያ ለዘላለም ላይ ለበስ ተቃጠለ። ብራዚላውያን ሽንፈቱን መቀበል ተስኗል። በጎምቱ ማራካናዞ ሞታቸውን መረጡ። ገደቢሱ ግብ ጠባቂ ባርቦሶ ያለ ኃጢአቱ ከጓደኞቹ በላይ ተጠያቂ ሆነ። እንደ ይሁዳም ታየ። የጊጊያ ጎሎች ስለተቆጠሩበት ብቻ የጎሉ መሃል ዘብ ሞቶም ይረገማል። ለበደሉ ማንም ይቅርታ ሳይጠይቀውም አልፏል። Masir Barbosa tuvo la desdicha de sufrir ese gol. ታይረስቲው ታሪክ በዓለም ዋንጫ ከ70 ዓመት በፊት ሲፈጸም ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ ያንን ሆረር የብራዚላውያን የእግር ኳስ ፊልም በቤቱ ቁጭ ብሎ እያነባም ከአባቱ ጋር ተከታተለ። በዛሽ ቅጽበት በዛ የብራዚላውያን መጥፎ ቀን የ9 ዓመት ታዳጊው በልቡም አንድ ተስፋ ሰረጸ። አድጎ በእንባ የተራጩት ሽንፈቱንም ተከትሎ ራሳቸውን ከፎቅ የወረወሩት ወገኖቹን በኳስ ጨዋታ ሊክስ ለአባቱም ቃል ገባ። የዓለም ዋንጫውን ማሸነፍ እንደሚፈልግ። Now is a critical time for our country. Ever since we lost the cup in 50, we become ashamed. I won a World Cup for Brazil.
I promise. I'll win a World Cup for Brazil. የማራካናዞ ትዕይንት 1950 የዓለም ዋንጫ ሲፈጸም ፔሌ ገና 9 ዓመቱ ነበር። እግር ኳስን እንደ ሁሉም ብራዚላዊ በጎዳናዎች የሚያዘወትር ጫማ ለመጥረግ የሊስትሮ ዕቃውን ይዞ ሲንከራተት የሚውል ታዳጊ ከ1950 የዓለም ዋንጫ 8 ዓመት በኋላስ ጥቁሩ ፎሶሊያ ካሲሊኖ ዛሬም ድረስ እንደ ህልም የሚያየው የብሔራዊ ቡድን ጥሪ ደረሰው። የፔሌ አባት በነገሩ ተደናገጡ። ጆሮአቸው ማመን ተሳናቸው። ዜናው የተሳሳተ መሆኑን አመኑ። የ17 ዓመቱ ታዳጊ ልጃቸው እነ ጋሪንቻ ባሉበት ታላቅ ስብስብ ያውም ለዓለም ዋንጫ ጉዞ ወደ አውሮፓ ስዊድን የማይታሰብ ቀልድ የሚመስል ሲሉ የፔሌን ጥሪ ለመቀበል ተሳናቸው። ወርቃማው አጋጣሚ የሳንቶሱ ተስፈኛ ሊስትሮውን ጥሎ ለአባቱ የገባውን ቃል ሊያሳካ ቆረጠ። የባሮ ጎዳናዎች ፈተና ነጩ ቤት ሳንቶስ ያደረሰው ፔሌ ከማራካናዞ ኮንክሪቶች ራሳቸውን እየፈጠፈጡ የተሰው ወገኖቹን በክብር ሊዘክር በስዊድን ከነጋሪንቻ ዲዲ ቫቫ ዛጋሎ ከመሳሰሉ ኮከቦች ጋር ደመቀ። በፍጻሜው ብራዚል ስዊድንን 5-2 በዛ የብራዚላውያን ጨዋታ ፔሌ የ9 ዓመት ጎል አስቆጠረ። በአጠቃላይ ተስፋ ሰረጸ። የውድድሩ ምርጡ ተጫዋች ተባለ። ዓለም በሴልሳው ፈራሶች ምታት ተደመመ። The beautiful game በኳስ ጨዋታ ሊክስ ለአባቱ Nilton Santos would shout, give the ball to Mane, and Garincha would get the ball, dribble down the wing, and then cut it back for either Vava or Pelé. Ever since we lost the cup, A lot of the time, you'd get one player here, another there, maybe 3 players marking him, and he'd dribble past them. He was very explosive. He'd go past anyone. For Garincha, the final against the host Sweden was just another game. It could have been one of the kickabouts he regularly enjoyed with friends back in his hometown of Pau Grande. But yet again, he managed to mesmerize the opposition. ፔሌ ጋሪንቻ ነበር ቫቫዛጋሎ እንደ ሁሉም ብራዚላዊ በጎዳናዎች የሚያዘወትር 1958 ጫማ ለመጥረግ የሊስትሮ ዕቃውን ይዞ ሲናገራል የሚውል ታዳጊ ከ1950 ዓለም ዋንጫው ተገኘው 8 ዓመት ፔሌና ጋሪንቻን አየው። ፎሶሊያ ካሲሊኖ ቴክኒካቸው ዛሬም ድረስ በዛ ላይ ጉልበታቸው የብሔራዊ ቡድን ጥሪ ደረሰው። ኳስን በእግራቸው ሰፍተው ተናገጡ። ጋሪንቻ በክንፍ ሁሉን ይነዳል። ዲዲ ቫቫ በመሃል ሜዳው ያደራጃሉ። ፔሌ ከፊት አለ። ገና የ17 ዓመት ታዳጊ ቢሆንም ታላቅ ባለተስጦ ጎበዝ ጎል አግቢ። ኮንትሮሉ፣ ድሪብሉ፣ ተቹ መረቡ የት እንዳለም ያውቀዋል። ጋሽ ይድነቃቸው ይቀጥላሉ። በሀገሬ ኢትዮጵያ እነ መንግስቱ ሉቺያኖ ኢታሎ አይነቶቹ ነበሩ። በጊዜው አቅሙ ያላቸው በችሎታ ከነ ፔሌ ብዙም አይለዩም። ግን በውስብስብ ምክንያቶች ፕሮፌሽናል የመሆን ዕድል ያላገኙ ተፎካክረው ራሳቸውን ለዓለም ያላሳዩ። ብራዚል ግን በተቃራኒው ለ17 ዓመቱ ታዳጊ የዓለም ዋንጫውን ዕድል በድፍረት ሰጠችው። የኳስ ሀብታም ባለተስጦ አገር መሆኗን በነፔሌ ጋሪንቻ አሳየች። ታሪኳንም ለዘላለም ቀየረች። ሁሌም በኳስ ተከብራ እንድትኖር መንገዷንም ጠረገች። ጋሽ ይድነቃቸው ተሰማ በነጋ ወልደ ስላሴ በተተረጎመው የኤዲሰን አራንቶስ ዶ ናሲሜንቶ ፔሌ የሕይወት ታሪክን በሚተርከው ልዩ መጽሐፍ ላይ ይናገራሉ። Atenção, caminha Pelé, chutou! የኳስ ንጉሱ ኤዲሰን አራንቶስ ዶ ናሲሜንቶ ፔሌ በትሪቡን የኮከቦች ገጽ ይቀጥላል። ዛሬ ፔሌ ሕያው ከሆነ ተጽዕኖ ጋር እግር ኳስ ለዓለም አቀፍ ዕውቅና ተወዳጅነቱ የጡት አባቱን ለዘላለም ሲዘክር ጥቁሩ ፎሶሊያ ካሲሊኖ ከባሮ ጎዳናዎች ሊስትሮውን ጥሎ ወደ ኳስ ንጉስ የተቀየረበት የስኬት መንገዱም አስገራሚ ነው። እግር ኳስ ለዘላለም የሚያስታውሰው ፔሌ የዓለም ዋንጫውን 1958፣ 1962 እና 70 አሸንፏል። የብራዚል የምንጊዜውም ቀዳሚ ጎል አስቆጣሪ ሆኖ ኔይማር እስኪጋራው ባለ ሪከርድ ነው። በ77 ጎል ለሳንቶስ ለ18 ዓመት ተጫውቷል። በ638 ጨዋታ 619 ጎሎች አስቆጥሯል። በኳስ ሕይወቱ 92 ሃትሪኮችንም ሰርቷል። የብዙ ድንቅ የእግር ኳስ ቀዳሚ ሪከርድ ባለቤትም ነው። የካምፖኒቶ የኮፓ ሊበርታዶስና የዓለም ክለቦች ዋንጫን ደጋግሞ አሸንፏል። 1940 ከሪዮ 200 ኪሎ ሜትር ርቀት ላይ በምትገኘው በካሪዮኮዝ ግዛት የተወለደው ፔሌ ለ24 ዓመታት በዘለቀው ድንቅ የኳስ ሕይወቱ
1281 ጎሎችን አስቆጥሯል። ይህ እስካሁኑ በማንም ያልተደፈረ የጊነስ ሪከርድ ነው። ጥቁሩ አልማዝ ለእግር ኳስ ላበረከተው ታላቅ ውለታ በርካታ ክብሮችንም ተጎናጽፏል። ጋዜጠኞች፣ ጸሐፊዎች፣ ታላላቅ ተቋማት ባለሙያዎች፣ የእግር ኳስ ሊቃውንት በጠቅላላ ስለ ፔሌ ድንቅ ተስጦ ብዙ ብለውለታል። ሀገራት እርሱን ለማየት የእርስ በርስ ጦርነት እስከ ማቋረጥ ደርሰዋል። የአድናቆት ቃላት እስኪያጥራቸው መስክረውለታል። ፊልሞች ተሰርተውለታል። መጽሐፎች ተጽፈውለታል። በየተጓዘበት የእግር ኳስ ትልልቅ ሽልማቶችን አሸንፏል። ብራዚል በዓለም እግር ኳስ አይኗን ስትገልጥ ዓለምም በብራዚላውያን የኳስ ኮከቦች ስትወረር የሁሉ ነገር መንገድ ጠራጊው ባለ ታሪክ ኤዲሰን አራንቶስ ዶ ናሳሚንቶ ፔሌና ጓደኞቹ መሆናቸውን ምንጊዜም እግር ኳስ ለዛሬ ተወዳጅነቱ አፍ አውጥቶ ቢናገር የሚመሰክረው ወርቃማው ታሪክ ነው። 1970 የዓለም ዋንጫ ምናልባትም የብራዚላውያን የምንጊዜው ምርጡ ቡድን የኳስ ጨዋታ የውበት ጥግ የታየበት ጀርዚኒዮ ለፔሌ፣ ፔሌ ለቶስታው፣ ቶስታው ለሬቪሊኒዮ፣ ሬቪሊኒዮ እንደገና ለፔሌ፣ ፔሌ ለካርሎስ አልቤርቶ፣ ካርሎስ አልቤርቶ ጎል፣ ዘ ቢዩቲፉል ጌም፣ ሳይተያዩ መቀባበል፣ ተጋጣሚን በኳስ ቁጥጥር አቅልን ማስጣል፣ ማራኪ ፊንታዎች፣ የማይታመኑ እንቅስቃሴዎች፣ ድንቅ ጎሎች፣ የእግር ኳስ ተፈጥሯዊ ተስጦ ጣሪያ የታየበት የዓለም ዋንጫ በሜክሲኮ ታላቁ ቡድን ሶስተኛውን የዓለም ዋንጫ ነሳ። የኤዲሰን አራንቶስ ዶ ናሳሚንቶ ፔሌ የመጨረሻው የዓለም ዋንጫ ሜክሲኮ። ፔሌ የዓለም ዋንጫውን 3 ያሸነፈ ከ58 እስከ 62 እንደገና 70 ማን የዓለም ዋንጫውን በእግር ኳሱ ዓለም 3 ጊዜ ያሸንፋል? ከፔሌ ከኳስ ንጉሱ ውጪ ማንም። ብራዚልም ምርጡ ትውልዷን ሸኘች። ከፔሌ ስንብት ማግስት ከ1970 እስከ 1994 እነ ሮማሪዮ ቤቤቶ እስኪመጡ ድረስ ዘ ሴሌክሽን ሴልሳኦ 24 ዓመትም እንደገና የዓለም ዋንጫውን ለማሸነፍ ጠበቀ። ከትንሿ ባሮ እስከ ሳንቶስ ከዚያም ባለም እግር ኳስ ዋንጫ ታላቅ መድረክ ደጋግሞ የማንጸባረቅ ሚስጥር ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ። ፔሌ ፊት አውራሪ ኳስ ንጉስ ነው። ከጋሪንቻ እስከ ዴስቴፋኖ፣ ከፑሽካሽ እስከ ኢዚዮፒዮ፣ ሰርቦቢ ቻርልተን፣ ጆርጅ ቤስት፣ ዮሃን ክራይፍ፣ ፍራንዝ ቤከንባውር፣ ዲዲ ቫቫ፣ ጀርዚኒዮ። አድማጮች እነዚህ የዓለም እግር ኳስ ጠበብቶች በነበሩበት ዘመን ፔሌ ከሁሉም ልቆ ታየ። ስምና ዝናውን እንደያዘ ከትውልድ ትውልድ የተሻገረ የኳስ ንጉስም ሆነ። ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ ጥቁሩ ፎሶሊያ ካሲሊኖ። I don't know, you may be better than Pelé. Pelé was pretty good. Who's better? Him or Pelé? Messi. I agree. I think he is. But he was pretty good, right? Pelé was pretty good. That was ፔሌ ወይስ ማራዶና? የዛሬው ዓለም የኳስ ቤተሰብ የሜሲ ሲያርሰበን የማን ይበልጣል ሙግት በአንድ ዘመን ያልተጫወቱ ግን ሁሌም ለንጽጽር የሚቀርቡ ፔሌ ወይስ ማራዶና? ማን የኳስ ንጉስ ነው? ፊፋ ከዓመታት በፊት ቢጨንቀው ሁለቱንም የምዕተ ዓመቱ ቁጥር 1 ብሎ ሸልሟል። አርጀንቲናውያን በኤል ዲያጎ አይደራደሩም። ብራዚላውያንም ፔሌን የሚነካባቸው አይወዱም። እግር ኳስ የስፖርቶች ሁሉ ምርጡ ጨዋታ። የዚህ ጨዋታ ደግሞ ቀዳሚው ታላቅ ሕያው ኮከብ 10 ቁጥር ለባሹ ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ። Ronaldo chop, Pele did it first. The Cruyff turn, Pele did it first. The Rabona, Pele did it first. ጎልደን ኦልዲስ ዘ ሪል ጎት 1281 ጎል በ1363 ጨዋታዎች። ፔሌ ጥቁሩ ፎሶሊያ ከባሮ ሳንቶስ ጎዳናዎች ሊስትሮን ጥሎ በኳስ የነገሰው ዘመን ተሻጋሪ የብራዚላውያን የማንነት ቀለም ነበር። ፔሌ የእግር ኳስ ጨዋታን አልፈጠረም፣ እግር ኳስም ፔሌን አልፈጠረም። የእግር ኳስ ጨዋታ ከፔሌ በፊት ነበረ፣ ከፔሌ በኋላም ይኖራል። ግን እንደ ፔሌ ያለ የኳስ ንጉስ ከእርሱ በፊት አልነበረም፣ ወደፊትም አይኖር ይሆናል። ብራዚላውያን ጋሪንቻን ያፈቅራሉ። ኤዲሰን አራንቶስ ዶ ናሳሚንቶ ፔሌ የኳስ ንጉሳቸውን ያመልካሉ። የሁሉ ነገር ጀማሪያቸው እንደሆነ ይመሰክራሉ። ስለ ታላቁ የኳስ ታሪካቸው ሲያወሩ የኳስ ንጉሳቸውን ከፊት ያስቀድማሉ።
ዓለምም ይሄንን ይቀበላል። ዘ ቢዩቲፉል ጌም እግር ኳስ በቢጫው መለያ ቀለም ከማራካናዞ ጠባሳ ማግስት በዓለማችን እንደ ልቡም ናኘ። ብራዚልም በፈርቀዳጁ ውድ ልጇ ፔሌ ደመቀች። እግር ኳስም የብራዚሊያን ገጽታ መልክ ሆኖ በዓለማችን እንደተወደደ ቀጠለ። Edson Arantes do Nascimento, Pelé, more than just a name, more than just a football.